ወይዘሮ ማርታ ደረጀን አሁን ዳጣ ናታን ክፍል ትሆናለች ሂደክ እያትና እንድትመጣ እመነኝ እያለች ማርታ ደረጀን ወደ ናታን ክላስ እንዲሄድ አደረገችው። ማርታ ዳጣን ትጠረጥራታለች ከናታን ጋር። ናታን ግን ዳጣን ቢወዳትም ቢያፈቅራትም የአይን ፍቅር እንዳለበት ያስታውቃል። ላኪን እሷን ነግሯትም እንደሚያፈቅራትም ወይም እንደሚወዳት ነግሯት አያውቅም። እንግዲህ አቤጌል ዳጣን በጣም ትቀናባታለች። ምክንያቱም ዳጣ ለናታን በጣም እንደሚወዳትና እንደሱ አይነት ምርጫ ሚስቱ እንደምትሆን ስለነገራት በጣም እየቀናችና እየተበሳጨች ትገኛለች። ዳጣ ከዛ ቤት እንድትወጣላትና ናታንን ለብቻዋ እንድታደርግ ትፈልጋለች፣ አቢጌል ማለት ነው። ከዛም ደረጀ ጋር ቁጭ ብለው በነበረበት ሰዓት ማርታ እንዴት ትለዋለች፣ ደረጀ አሁን በዚህ ሰዓት ብር ብላ የሄደችው ዳጣ ወደ ናታን ክላስ ነው። እኒህን ልጆች መቆጣጠር አለብን። ልክ እንደ ልጃችን ማየት አለብን። እዚህ ቤት እስካለ ድረስ እንደ ልጅህ መቆጣጠር አለብክ። አቢጌልን እንደምትቆጣጠር እሷን መቆጣጠር አለብክ። ወይም የጓደኛ ሊና ብለክ ስድ እንዳትሰዳት። ናታንም ትምህርቱ ላይ እንዲያተኩርና መጽሐፎቹን እንዲያነብ እንዲሆን እክላሱ ማንም ሴት እንዳይገባ እያለች ትለዋለች። ማርታ ግን አቢጌልን እንዲያፈቅርና አቢጌልን እንዲወዳት ትፈልጋለች ልጇን። ምክንያቱም ናታን ሁሉም ሴቶች የሚመኙት ወንድ አይነት ስለሆነ ናታን በጣም ጸባይ ያለውና በጣም ቆንጅዬ መልከ መልካም ልጅ ነው። ሁሉም ሰው ይወደዋል ማለት ነው። ውሃ እዛ ቤት ናታን ሰላም ሰራተኛይቱ በጣም ጥሩ ጸባይ አላቸው። እንዲሁም ወይዘሮ ማርታ በጣም ጥሩ ጸባይ ያላት ልጇ እንደዚህ እየተፈታተነቻት ዳጣን እንድትጣላት የማትፈነቅለው ድንጋይ የለም። ወይዘሮ ማርታ ግን ዳጣን ልጣላት አልቻለችም። እንደውም አቢጌልን እያረጋጋች ሴት ልጅ እኮ ወንድ ልጅ እንዴት አይነት ሚስት እንደሚወድ አታቂም። ወንድ ልጅ ደግሞ ሴት ልጅ ሚስቱ ሰው የምትወድ ሰው የምትንከባከብና ቤተሰቦቿን የምትወድ ሴት ይወዳል። አንቺም እንደዚህ አይነት ሴት ልጅ ከሆንሽ ናታን ይመርጥሻል። ዳጣ እኮ ምንም ለሰው ክፉ አታስብም። በጣም ሊወዳት ይችላል። ምክንያቱም ጥሩ ሴትን ወንዶች ይወዳሉ። የወንድ ልጅ ምርጫው መልካም ሴት ናት እያለች ትመክራት ያዘች። እሷም እሽማዬ በቃ እኔ ናታን እንዲወደኝ ምን አይነት ሴት ሊሆን ስትላት ጥሩ መልካም ለሰው ልጅ መልካም ነገር የምታስቢ የምታከብሪ ቤተሰቦችሽን እንደውም ለሰው ልጅ ጥሩ ነገር የምታስቢ ከሆንሽ ዳጣን የእውነት ይወድሽና ያፈቅርሻል። እንደዛ ካላደረግሽ ግን ሁሌም ነገር የምትቃልሚ ከሆነ አይወድሽም። ይችን አግብቼ ቤተሰቦችን ፍቅር የማትሰጥ ቤተሰቦችን የማታከብር ሴት አግብቼ ለምንድን ነው የምኖረው ብሎ የብስ ይጠላሻል። እና ምን የምልሽ አሁን ላይ በጣም ጎበዝ ሴትና ጠንካራ ሁነሽ ቤተሰቦችን ምን ትወጂ ለቤተሰቦችሽ ክብር እንዳለሽ እና ለእህቶችሽ ክብር እንዳለሽ አሳዩ። ከዛ ይወድሻል። ወንድ ልጅ የሚወደው ቤተሰቦቿን የምትወድ ሴት ነው። አንቺ እኮ ተውሃ ጋር ሁሌም መደባደብ፣ ዳጣንም እንደዛው ከኔም ጋር መደባደብ፣ እንደዛ ይሆንሽ እንዴት ይወድሻል? ወንድ ልጅ በፍጹም አይመርጥሽም እንዲክ ይሆንሽ ብላ ታስረዳት ያዘች። አቢጌል ብድግ ብላ እሺ በቃ እኔም ምርጥ ሴት ልጅ ሆናለሁ ብላ ሀሳብ ያዘች። ከዛም የዳጣን ስልክ ባተሩን ትችያለሽ እንዴ ትልና ውሃን ታስከፍታታለች። ውሃም ደግሞ አዋ ብላ ትከፍትላት። ውሃም ባተሩን ከፈተችላት። ባተሩን እንደከፈተችላት ራስን ማሳጅ አድርጊኝ አንድ ጊዜ ትላትና ጸጉሯን ማሳጅ እንድታደርጋት ትጠይቃታለች። ውሃም ብድግ ብላ እሷን ማሳጅ ማድረግ ጀመረች። ማሳጅ አድርጋ ስትጨርስ ሂጂ በቃ ከዚህ ብላ እሷን ወደ ትሰዳትና ወደ ሌላ ቦታ የዳጣን ስልክ አንስታ ከናታን ጋር ትጻጻፍ ጀመረች አቢጌል። ከዛም አቢጌል ብድግ አድርጋ የዳጣን ስልክ ለናታን ትጽፍለታለች። እንደምትወደውና እንደምታፈቅረው እየነገረችው ያለ እሱም ማመን አቅቶት ብድግ ቁጭ እያለ በደስታ ፊቱ እየተጥለቀለቀ ቴክስቱን በጉጉት ይመልስላት ያዘ።
አቢጌል እየጓጓች የምጽፍለትን ጽሑፍ እሱም በደስታ ሲመልስላት በጣም ስሜታዊ ሆና ተናደደች። ለምን እንደዚህ ያደረገ? እኔ ናታንን እያፈቀርኩት ለዳጣ ለምን ቦታ ይሰጣል ብላ ከዛም ናታን አቢጌል ናት የምጽፍለት፣ እሱ ግን አላወቀም። ዳጣ መስላው በደስታ እየተዋጠ ይመልስላት በነበረበት ሰዓት በጣም ተጨናነቀ። ከዛም ደስ ብሎት ደስ እንዳለው እሷ ዳጣ ግን እሷ እንዳልነበረች አላወቀም። አቢጌል በጣም ተናዳ ለእናቷ ደውላ ናታን የጣፈላት ቴክስት ዳጣ የጣፈችለት ቴክስት እያለች ለእናቷ ነገረቻት። እናቷም ምንድን ነው ብላ ስልኩን ጆሮ ላይ ዘጋችባት። እናይቱም ስመጣ አሳይቻት። ከዛም እናይቱ ተረጋጊ፣ አባትሽ ተሄደበት ሲመለስ ትነግሪዋለሽ፣ አሁን ግን ምንም ነገር አትንገሪው አለቻት። አንቺ እኮ ዳጣን እኮ የመረጣት ዳጣ ውስጧ የዋህና ንጹሕ ልጅ ስለሆነች ነው። አንቺም ንጹሕ ልጅ ከሆንሽ ይወድሻል ብዬሻለሁ፣ መጀመሪያ አንቺም ንጹሕ ልጅ ሁኚ እያለች እሷም ትነግራት ጀመር። በጣም የሚገርመው ነገር ግን አቢጌል በጣም ታሳፍራለች። እዚህ ደረጃ ድረስ የሰው ስልክ አንስታ መጻጻፍና ማውራት አልነበረባትም ማለት ነው። እንግዲህ አቢጌል ይህ ሁሉ መከራና ስቃይ የምታየው እንግዲህ እሱን ስለምታፈቅረው ብቻ ነው። ናታን ግን እሱን ሚስት አድርጎ ለመያዝ ምንም ነገር አይፈልግም። ናታን የሚወደው አሁን ላይ እንግዲህ ዳጣን ብቻና ብቻ ነው። ዳጣም ደግሞ በጣም ጸባዋ የሚወደድ ጸባይ ስላላት ብቻ እንድትፈቀር አድርጓታል። የቤት ሰው ሁሉ ዳጣን እየወደደና እያፈቀራት ይገኛል ማለት ነው። ማርታም ዳጣን በጣም ወዳታለች። እንግዲህ ናታን አሁን ላይ ዳጣ ተውጭ ገብታ ዳጣን ወደ ውስጥ ትገባ ያያታል። ነይ ይላትና ይጠራታል። ዳጣንም ወደ ናታን ሄደች። ከዛ አየከኝ ሳለችው አዎ ባይሽ ሳላት የጻፈ